ክርስቲያኖች ማህበራዊና ፖለቲካዊ ኃላፊነት እንዲቀበሉ ጥሪ ቀረበ። ክርስቲያኖች ሰዎችን ማህበራዊ ህይወትና የፖለቲካ ምህዳሩን በሚጠቅም መልኩ ሊሳተፉ እንደሚገባ የአንጎላ ሉባንጎ ሀገረ ስብከት የቀድሞ ሊቀ ጳጳስ አቡነ ዘካርያስ ተናገሩ። ብፁዕነታቸው አሁን እየኖርን ያለነው በአስቸጋሪ ጊዜ ውስጥ በመሆኑ የተከሰቱ የሚገኙ ማህበራዊ ቀውሶችን ችላ ማለት አንችልም። ይህ የፖለቲከኞች ኃላፊነት ብቻ አይደለም፣ ፖለቲካ የጋራ ጥቅም ማስከበር በመሆኑ ክርስቲያኖች በዚህ ኃላፊነት ስላለብን ፖለቲካ አያገባኝም ማለት ውሸት ነው ሲሉ ተናግሯል። የ90 ዓመቱ ሊቀ ጳጳስ አቡነ ዘካርያስ አንጎላ በመጪው መስከረም ነጻነቷን ያገኘችበትን 50ኛ ዓመት ልታከብር መሆኗን በማስታወስ ክርስቲያኖች ፍትሃዊ፣ ሰላማዊና አካታች የሆነ ማህበረሰቡን ለመገንባት መጣር አለባቸው ሲሉ መክረዋል። ብፁዕነታቸው ነጻነትን ማክበር የተሻለ ነገር ለመገንባት ነጻ መሆንን ማክበር በመሆኑ ነጻነት ያለ ኃላፊነት ደግሞ ባዶ ነው፣ እኛም ንቁ ዜጎች በመሆን ካለንበት የበኩላችንን ማበርከት አለብን በማለት ተናግረዋል። አቡነ ዘካርያስ እውነተኛ ማህበራዊ ለውጥ የሚጀምረው ከራሳችን ጋር ስንነጋገር ነው። የመጀመሪያ ኃላፊነታችን ለራሳችን በመሆኑ ፍትሃዊና ወዳጆች መሆን አለብን። ከዚህም በመቀጠል በንግግራችንና በተግባራችንም ማህበረሰቡ ወደፊት እንዲሄድ ማገዝ አለብን ብለዋል። ብፁዕነታቸው ማጥቃለልም ለአማኝ ዜጋ መንፈስ ቅዱስ የብርታትና የጥበብ ምንጭ ነው፣ ያለ እርሱም ምንም ማድረግ ስለማንችል በጸጋ እንዲሞላና በደስታና በኃላፊነት እንድንኖር ልንጠይቀው ይገባል ሲሉ መናገራቸውን ኤሲያ አፍሪካ ዘግቧል።